ምን እያደረግን ነው አለቃ? ወደ ውስጥ ልንገባ። ስማ ይሄን ነገር እንነጋገርበት። ምን እያደረክ ነው? ለማውራትም ሆነ ምንም ለመስማት ጊዜ የለኝም። ምንድነው የተፈጠረው ወንድሜ? ፋሪት አሊ ሪዛ እንደዚህ እንዲናደድ ያደረገው ማን ነው? የረሽም ችግር ነው እንዴ? ከራሽም ጋር ምን የሚያገናኘው ነገር አለ? እነዚህ የማይረቡ ደነዞች ሙሉ ኢስታንቡልን እኮ ነው የዘረፉት። ቆይ ታዲያ ይሄንን ምን ልናደርገው ነው? አሊ ሪዛ ፋቲ ራምቾ ጋር ደውልለት። ሁሉንም ነገር ካጸዳዳ በኋላ ፖሊስ ጋር እንዲደውል ነገረው። እሺ አለቃ፣ እኔ እሱን አደርገዋለሁ። ፈሪድ ከዚህ ከሄድክ በኋላ ቡራክን በደንብ እንድትከታተለው ፈልጋለሁ እና አደራ ወዴትም ቢሄድ አሳውቀኝ እሺ? ይኸውሉ ስም በጣም እኮ ብዙ በጣም ብዙ ኦጉዝ እንዴት ነህ? ወይዘሮ ሀሊዲ የምታደርገው ነገር አላት። እሷን እየጠበቅን ነው። አሁን መምጫው የደረሰ ይመስለኛል። በጣም ጥሩ፣ እንገናኛለን ወንድሜ።
Sessiz doğdum, sessiz öldüm. Yorgun bir kalp, yorgun ömrüm. Dinledim herkesi, kimse beni dinlemedi. Kendim doğdum, kendim öldüm. Yalnız bir yer, yalnız bir gün umudum kırıldı. Kimse beni beklemedi. Gözlerim yaşlanır, sen yine de gitme. Sözlerim taşlanır, sen yine de söyle. Ellerin göğsümde, yak beni yakabildiğin yere. Ama ben her an gidebilirim. Beni anlasana. Her an gidebilirim. Beni bıraksana. Her şeyi unutup hiç düşünmeden sessizce her an gidebilirim. አጠር አጠር አድርገው ነው ውጤቱን ንገረኝ። እሺ እሺ። ምንድነው? ወንድሜ አሁን የኛ ሰው አሊ ሪዛን አሳልፎ ለመስጠት አሽሚት ጋር ሄዷል። ያቡዝ? አዎ። ደስ ይላል። በጣም ጥሩ። ይኸውልህ አሁን እኔንም አነቃቅቶኛል። የኔው መንደር እንደምን አደራችሁ? ኦ አምላኬ ሆይ ርቦኛል። እንቁላል በቲማቲም? አዎ። በልና የሆነ ቦታ ወስዳለሁ። እንደምትወደው እርግጠኛ ነኝ። እስኪ ዞር ዞር ብላ አሳየኝ ፊካው። እሺ ጌታዬ። የት ነው? እዚህ ነው? የት ነው? ዝነኛ እንቁላል በቲማቲም ነው አይደል? አዎ። መልካም ጊዜ። ሽንኩርት እንደማይጨመርበት ተስፋ አደርጋለሁ። ቲማቲም በእንቁላል እኮ ነው ወንድሜ። ስሙ ነው ቲማቲም በእንቁላል። ምንም ምርጫ የለህም ማለት ነው ወንድሜ? እኔ ለብዙ ዓመት በዚህ ነገር ስጨቃጨቅ ነበር። በሽንኩርት ምክንያት በሽንኩርት። ሰላም ለእናንተ ይሁን። እሺ ወንድሜ እዚህ ጋር እንጂ። እሺ 2 እንቁላል በቲማቲም እና 2 ሻይ። የሱን ሻይ በቅመም አድርግለት። ምግብ ቤቱ ተዘግቷል። ምን ለማለት ፈልገህ ነው? ሰው እየተጠቀመ አይደለም እንዴ? ለአንተ ነው የተዘጋው። ለእኔ ነው የተዘጋው? ቆይ ይሄ ምን ማለት ነው? አንተ እዚህ እንድትሆን አንፈልግም። ና እስኪ አንዴ ና፣ አንድ ነገር ልንገርህ። ና ጠጋ በል ና። ያ ሕፃን ልጅ ይታያል? እኛ ከዚህ ወተን ስንሄድ ያንን ልጅ በደንብ አመስግነው እሺ። እሱ እዚህ ባይኖር ኖሮ እንቁላል መስሪያ ድስት ውስጥ ቀብረህ ነበር እሺ። ማንም ቢሆን ከኔ እጅ አያድንም ነበር።
ቀጥል በል ሂድ። እሺ በቃ ሌላ ቦታ እንሂድ። አይ ይበቃናል። ለዛሬ የተመደበልንን እርግማን ጨርሰናል። ፊኮ ወደ ወንድሜ ጋር እንሂድ እንዴ? የትኛው ወንድምህ? ወንድሙ ራት ነው። ፊኮ ቤት እንሂድ እባክህ። የሆነ ስጋ ነገር ገዝተን ወደ ቤት እንሂድ። ስጋ? አዎ ስጋ። እሺ ልጄ ጣፋጩን ዳቦ ያስቀመጥኩት ለሃሊዴ ነው። በትኩሱ እንድትበላ ፈልጌ ነው። ውሰድላት። መርቶ የማስሪ እንዲወስዱላት ንገሪያቸው እንጂ ማዬ፣ መስሪያ ቦታው እኮ ቅርብ ነው። እነሱ ይወስዱላት። ለምን አንተ አትወስድላትም? እኔ ባልወስድ ነው የሚሻለኝ ማዬ። ጮኸችብህ አይደል? አዎ እሷ ትክክል ናት። ደጋግማ ደውላለች። ካሊዴ ጋር ተለያይተናል። ምን? እማዬ ባክሽን ምንም ጥያቄ እንዳትጠይቂኝ። በዚህ ጉዳይ በእኔ እንዳትናደጂ፣ በጭራሽ እንዳታዝኝ። ርዕሱን እዚህ ጋር እንዝጋው እሺ? በሉ አሁን ቁርሳችንን እንብላ፣ በጣም ረፍቷል። በሉ እኔ ሻይ ላምጣ በቃ። አዎ እስካሁን ያለው ነገር በሙሉ በጣም ጥሩ ነው። ስለ ደሞዝ ምን አሰብሽ? የትምህርት ማስረጃሽ ላይ ምንም የገለሽው ነገር የለም። እዚህ የምታደርጊው ነገር በጣም የሚደንቅ ነገር ነው ወይዘሪት አሊዴ። ከአንቺ ጋር ስለ ደሞዝ ጉዳይ ማውራት አልችልም። እዚህ መስራት የጀመርሽው ያለ ምንም ገቢና በራስሽ ፍቃድ ሰዎችን ለመርዳት ብለሽ ነው። ግን እነዚህ የተለያዩ ነገሮች ናቸው። ምንም እንኳን ነፃ ቢሆንም አንቺም ደግሞ የራስሽ ህይወት አለሽ። ለራስሽ ገንዘብ ማግኘት መቻል አለብሽ። እሺ በደንብ አውቃለሁ። ያው አንቺ የወንድም አሊሪዛ ፍቅረኛ ነሽ። ትክክል ያልሆነ ነገር ልትወጃችም። እኔ ካለሪዛን በፊት በትክክለኛው መንገድ ነበር ስኖር የነበረው ውዴ። አያይ እንደሱ ለማለት ፈልጌ አይደለም። በማይሆን መንገድ ተረድተሽ ነው የሚሆነው። ልል የፈለኩት እህቴ አሊዴ እንኳን ደህና መጣሽ። አስሊ ነይ ግቢ እባክሽን። ከመቀዝቀዙ በፊት ቢ ውይ ምን አስቸገረሽ? የተባረከ ይሁን። እውነቱን ለመናገር አጎቴ ሊያመጣው ነበር ግን ልሰድላት ስለው ጊዜ ወይዘሮ ሩክዬ ድጋሜ ጥሩ ነገር አደረገች። አመሰግናለሁ። በጣም ይጣፍጣል። በይ ቶሎ ብለሽ ቢ። አንቺስ ቁርስ በልተሻል እንዴ? ላምጣላት እንዴ? አይ ምንም አልበላሁም። ሌላ ምን ላምጣላችሁ? በእኔ አንቺም ተቀመጪ ነው ወድ። እኔ ደግሞ ሻይ ላፍላ። አያይ እኔ አፈላለሁ። ማዕድ ቤቱ የቱ ጋር ነው? በዚህ በኩል ነው። መልካም። እነዚህን ጣፋጭ ዳቦዎች አሊሪዛ እንደሚወዳቸው ታውቂያለሽ? ኦጉዝና ሰዎቹ ውጭ ነው ያሉት። ለነሱ ሙሰጅና ስጫቸው። መልካም ምግብ። አመሰግናለሁ። ምን ነው ልጆቹን አፈቁ እንዴ? ለምን እናፍቃለሁ? እኔ ልጅ ነኝ እንዴ? ቆይ ለምን ልጅ ብቻ ነው እንደሚናፍቀው? አዎ ልጅ ብቻ ነው የሚናፍቀው። አይገባሽም እንዴ? ፉአት በዚህ ሁኔታ ድርቅ ብላ የምትቀጥል ከሆነ ብቻን እንደምትቀር ታውቃለህ አይደል? ቡራክን ከቤት አስወጣው። ሙራትን ደግሞ ከዚህ በኋላ ልጅ አይደለም ብላ አስፈራራው። ሁለቱም የሚገባቸውን ያገኙት። እሺ አንተስ ይሄ ይገባሃል ታዲያ? ፉአት እየቀጣኋቸው ነው ብለህ እያሰብክ ያለኸው ስለገፋቸው ሊሆን ይችላል፣ ግን በዚህ ሁኔታ እየተገፋ ያለኸው አንተ ነህ። የእነሱ መኖር ምንም አያስፈልግም። እኔ ነኝ የማስፈልጋቸው። ይኸውልሽ ሁለቱም የፉአት ኤርሶኤሉ ልጆች ለመሆን የኔን ስሜት በሚገባ አክብረው
መሆን ባለበት መልኩ የሚገባቸውን ነገር በሁሉም ነገር ማሳየት አለባቸው። ገባሽ አይደል? ግን እነሱ ምን አደረጉ? ማንነታቸውን ራሱ ረስተውታል። እነማን ናቸው ፉአድ? ማን ሊሆን ይችላል? ቡራክና ሙራት ናቸዋ። ያንተ ልጆች ከመሆን ውጪ ሌላ ችሎታ የላቸው። ይሄንን ታውቃለህ። ላንተ ሲሉ ስማቸውን ለመጠበቅ ምን አይነት ዋጋ እየከፈሉ እንደሆነ ታውቃለህ። ንገረኝ፣ እሱንስ ተሳስተዋል? ቆይ ንገረኝ እስቲ፣ ይሄንን ስም ለመገንባት ምን ያህል ዋጋ እንደከፈልኩ ታውቂያለሽ? ላንቺ ይገባሻል? ይሄንን ስም ደግሞ ለማስቀጠል እነሱ ያስፈልገዋል። ከኔ የተሻለ አንተ ታውቃለህ። ግን ፉአድ ጠላት ጥቃት ከማድረሱ በፊት ራስክ እንድታገል አድርገዋል። ምን ንገረኝ፣ ወረሩት ማለት ምን ማለት ነው? ለምንድነው ታዲያ አሁን ማወቅ ያለብኝ? አስቸጋሪ ሁኔታ ውስጥ ስለነበርኩኝ ዝም ብዬ መጣሁ። ለዛ ነው። እነማን ናቸው? በእኔ እጅ መሞት የፈለገው ውሻ ማን ነው? ንገረኝ፣ ተናገር። ማን ሊሆን ይችላል ወንድሜ? የአሊሪዛ ሰው ነዋ። ቦታውን እንዴት ነው ያወቁት? ወንድሜ እኛ አናውቅም፣ ግን በአስቸኳይ ገንዘቡን ማግኘት መቻል አለብን። ሰፈርተኛው ትዕግስቱ አልቋል። ትዕግስቱ አልቋል? ይሄ ምን ማለት ነው ሰውዬ? ሰፈርተኛው ትዕግስቱ አለቀ እያልከኝ ነው? ወደ ሰፈሩ መጥቼ ትዕግስት ማለት ምን ማለት እንደሆነ አሳያቸዋል። ወንድሜ የማከማቻ ቦታውን ካገኙትና አሊሪዛ ሰው አላቸው ማለት ነው። ወደዛ ለመጎተት እየሞከሩ ምን አይነት ነገር ውስጥ ነው ያለ ነው? ይሄ ምን አይነት ጉድ ነው? መጀመሪያ የገንዘቡን ነገር ማስተካከል አለብን። ገንዘብ መጀመሪያ የቡራክ ኤርሶይሉን ነገር እናስተካክለው። ብዙ ገንዘብ አለው ሰውዬ። ለቡራክ ኤርሶይሉ ደውለን አሁኑኑ ይሄንን የገንዘብ ችግር እንፍታው። በጣም ጥሩ። ወተት ውስጥ እየነከርክ እንደዛ አድርገህ ብላ። አናኗር ትችልበታለህ። በጣም ብልህ ነህ። ኑማን፣ ለምግብ ከሆነ የደወልከው እየጨረስኩት ነው። ምንም የለም። እስቲ ዝም በል፣ አትለፍልፍብኝ። የምለውን ስማኝ። በአስቸኳይ ገንዘብ ፈልጋለሁ። ቶሎ ብለህ ገንዘብ መላክ አለብህ። ካልሆነ ሁሉንም ነገር አባትና ፖሊሶች ጋር ሄጄ እነግራቸዋል። ሁሉንም። ማን አባ ሆነ ነው እያስፈራራኝ ያለኸው? ማንን ነው እያስፈራራ ያለኸው? አንተ ውሻ! እነዚህ ፖሊሶች የሚሰሙ ይመስልሃል እንዴ? ሁለተኛ እኔን ለማስፈራራት እንዳትሞክር፣ ካለበለዚያ አፍንጫህን በጥይት ነው መበሳለሽ። ሰውዬ ቡራክ፣ አሁን ገንዘብ ያስፈልገኛል። አሊሪዛ በጭራሽ አይለቀኝም። በአስቸኳይ ገንዘብ ያስፈልገኛል። አዎ፣ እንደዚህ አውራ። ስትረጋጋ ያምርብሃል። እንድበሳጭ አታድርገኝ እሺ? አሁኑኑ ፊኮ ይዞልህ ይመጣል። እስኪ ደውልልህ፣ ጠብቅ። የምትገናኙበት ቦታ አዘጋጅ። ከዛ አድራሻውን ለፊኮ ላክለት እሺ? ከዛ ይዞልህ ይመጣል ማለት ነው። ተግባባን? በል አድራሻውን እልክለታለሁ። ውሰድለት ፊኮ፣ አድርስለት። ክፍሌ ውስጥ ያለውን አንደኛውን ሻንጣ ውሰድለት። ዝም ብለህ ስጠው። እሺ ወንድሜ። ፊኮ፣ ገንዘቡን እንዳትነካው እሺ? በቃ ስጠው። ሁሉንም ሰው መሸወድ እችላለሁ ፊኮ፣ ግን ኑማ ላይ እንደዚህ ማድረግ አልችልም። ገባኝ። አሊሪዛ፣ ፊክረት ተብዬው ቦርሳ ይዞ ከቤት ወጥቷል። እሺ፣ በጭራሽ እንዳያመልጥ። ፈሪት፣ እኔ አሁን እየመጣሁ ነው። እሺ። ወንድሜ አቶ አሽሜት መጥቷል። እባክህ
እንኳን ደህና መጣ ወንድሜ። ሪፍኪ እስኪ ለሳብሪ ሻይ አምጣለት። ምን ነው አትቀመጥም እንዴ ወንድሜ? አይ አልቀመጥም። ልጆችህ እዚህ ሳይኖሩ ሲቀር ቤቱ ጸጥ ነው የሚለው ማለት ነው አይደለም ፉአድ? አዎ ነው። በተለይ ላለፉት 2 ቀናቶች አንተ የተሰማ ነገር እኔንም ተሰምቶኝ ነበር። በጣም ከባድ ነገር ነበር። ከባድ ነው፣ ግን ቢሆንም መፍትሄ አለ። ተነጋግራችሁ ሰላም ፍጠሩ። ደግሞ መፍትሄ የሌላቸው ብዙ ችግሮች አሉ። ለምሳሌ ምን አይነት ነገር? ለምሳሌ ክህደት። ኑማንን በውሸት ተልኮ ልክ እንደ አሊ አድንኸዋል አይደል? ተሳሳትኩ እንዴ? በጭራሽ የማይሆን ነገር ነው። ፉአድ ልጅ ሁልጊዜ ከኑማን ጋር ነው የሚታየው። አሊ ሪዛ ኑማንን ይዞ ወደ ማህበሩ ካመጣው ቡራክ ደግሞ 1 ደረጃ ይወርዳል ማለት ነው። ስለዚህ አንተ እሱን ለመከላከል ብለህ ጠላታችንን ከኛ ወሰድከው። የምታወራው ነገር በሙሉ መላምት ነው። ቆይሽ እውነት ነው እንበል። እኔ ኑማንን በመግደል ንገረኝ፣ ይሄንን ሁሉ ነገር ላስወግድ እችላለሁ እንዴ? በእኛና በኑማን መሃል ያለውን ጥላቻ የምትጠቀምበት ቢሆን አታደርገውም ነበር። ተጠቃሚ ስለሆንክ ነው። እነዚህ በጣም ከባድ ውንጀላዎች ናቸው አሽሜል። በጣም ከባድ ናቸው ፉአድ። ግን ላረጋግጥልህ እችላለሁ። ተልእኮን ለማሳካት ክብር የሌላቸውን ሰዎች እየተጠቀምክ ከሆነ ወደ አንተ ሲመጣ ሁሉንም ነገር ታጠዋለህ። ና ተመለስ። በቃ እሺ። እንዴት ነው ወንድሜ? ደህና ነው ወንድሜ። ይሄ አንተ ጋር ይቀመጥ። አንድ ጓደኛችን መጥቶ ይወስደዋል። እሺ በል መልካም ቀን። አሊ ሪዛ መኪናውን ጥሎ ሄዷል። በእግሩ እየተራመደ ነው። እኛን ከፊክረት ጋር ምንም የሚያገናኘን ነገር የለም ፈሪት። ቦርሳው እስካሁን መኪና ውስጥ ነው እንዴ? ነው። ማንም መጥቶ አልወሰደውም። እሺ አሁን የምልህ ነገር በጥሞና አዳምጠኝ። ምንም ስህተት አልፈልግም። ፋቲ ደግሞ በፍጥነት ወደዛ ይመጣል። እሺ እየሰማው ነው። በፈጠረ አምላክ ሰውየው በተሳሳተ መንገድ ላይ ነው ያለው። ዞር በል አልኩት። እሱ እኔ መንገድ ከጀመርኩኝ ትክክል ላይሆን አይችልም ይለኛል። ይህንን ብልጣብልጥ ምን እያለኝ እንደሆነ አየኸው? ሊሰድበኝ እየሞከረ ነው። ከዛ ፍሬን ያስኩኝና መፍቻዋን ወስጄ ከመኪና ወረድኩኝ። ከዛ አንተ ብልጥ እኔ መንገደኞች ልውል እንደሆንኩኝ ወቅ አልኩት። እኔ ሁሉን ነኝ፣ አንተ ማን አባህ ነህ? አንተ ማን ነህ? ሰውዬው እነሱ መጡ። 2 ሰዎች ነበሩ፣ ግን እንደኔ አይደሉም፣ ትልልቅ ነበሩ። ከዛ ወደ እኔ መጡ። አሁንም ጉልበታቸውን ለማሳየት ሞከሩ። ከዛ በያዝኩት መፍቻ አናቱን አልኩት። ልክ ይዤው አናቱን ማለት ስጀምር ሌላኛው ደግሞ ቆሞ ነበር። እሱንም አናቱን አልኩት። አሁን ምን ታመጣላችሁ አልኩ። እኔ በጉልበት ልታንበረክኩኝ እያልኩኝ 2ቱንም መታወቸው፣ ቀጠቀጥኳቸው፣ ዱቄት አደረኳቸው። ብታይ እንዴት እንደሚያሳዝኑ መሬት ላይ አስተኝቼ ነው ቅጥቅጥ አደረኳቸው። አንዱማ ነፍሱ ሊወጣ ነበረ። ከዛ በኋላ ማን ነው ልዑሉ አልኩት። ማን ነው ንጉሱ አልኩኝ። ማን ንጉስ እንደሆነ ተናገር ስለው በቃ የሚሆነውን አሳጣው። ቀጠቀጥኩት። ልገለው ነበር። ከዛ አሳዘነኝና ወዲያውኑ ንጉሱ እኔ ነኝ ማለት ጀመርኩ። እኔ ነኝ አልኩኝ። ከዛስ ምን ተፈጠረ? ከዛ በቃ ከእንቅልፌ ነቃሁ።
አሊሪዛ ቦርሳውን ይዤዋለሁ። እኔ ጋር ነው ያለው። እና ፈሪት በደንብ እየተጠነቀቅ እሺ? እሺ። እንዴት ነው ወንድም? ሰላም ናት ይሁን። አሊሪዛ ኢላማው እየተንቀሳቀሰ ነው። እኔም እየተንቀሳቀስኩኝ ነው። ባላድራሻውን ላክልኝ ፍጠን። እሺ እልክልሃለሁ። ለአሊሪዛ አድራሻውን ላክልኝ። ፒኮ። አቤት። ምንድን ነው ያደረግከው? ገንዘቡን አደረስከው? አዎ አድርሼዋለሁ። በጣም ጥሩ። በላም ወደዛ ቤት እንሄድ። ያቡዝ የሚባለው ሰውዬ ከአሊሪዛ ጋር ችግሩ ምን እንደሆነ በአይናችን እናያለን። እንደዛ ብናደርግ የተሻለ ይመስለኛል። አደለ ፊኮ? እሺ ያቡዝ አለ እንዴ? እሺ መጣን። በቃ መኪናው የት ነው ያለው ፊኮ? የት ነው ያለው? መኪና ማቆሚያው ጋር። ልጄ ይሄ ነገር ይበቃችኋል ብዬ አስባለሁ። አይማ የኔ እንጂ የሚበቃን እንኳን አይመስለኝም። ለረምቹ እንኳን አይበቃም። ኦ በጣም ታሳፍራለህ። በል ሰላምታዬን አድርስልኝ። ሂድ። ሳትነግረኝ መኪናውን ሸጥከው እንዴ? መርት ና ወደ ውስጥ ግባ እባክህ። ና ልጄ። ነው የምገባው ማየ። እነሱ ልፈራቸው ነው እንዴ? መርት አንበሳው ልጄ እረፍ። በዚህ መንገድማ በጭራሽ አትሄዱ። እጅህን ከላይ ላይ አውርድ። አውርድ ነው እያልኩ። በዚህ መንገድ እጅህን አውርድ። ተረጋጋ ልጄ። በዚህ መንገድ አታልፍም እያልኩ ነው። አስተማኝ። ተመለስ እያልኩ ነው። እባክህ ተረጋጋ ልጄ። መርት ልጄ እባካችሁን ቤተሰባችንን በጠበጣችሁት። ከኛ ምንድን ነው የምትፈልጉት? ቆይ ንገረኝ። ከኛ ምንድን ነው የምትፈልጉት? ምንድን ነው የምትፈልጉት? ይኸውልሽ እናቴ ሩኪያ ሳልገል በፊት ከዚህ ሰፈር ጥፋ። ሰምተኛል? ይኸውልሽ እናቴ ብትረጋግ ይሻላል። ሂዱ ከዚህ ሂዱ፣ ከዚህ አካባቢ ጥፉ። ወንድሜ ና በቃ ና በሉ ከዚህ ጥፉ። ልጄ መርት ከዚህ ጥፉ። ተመለስ። እሺ በቃ ልጄ በቃ ይበቃል። መርት በቃ አይዞህ የኔ ጌታ፣ አይዞህ ልጄ፣ አይዞህ ልጄ። ገንዘቡን አመጣህ አይደል? ይኸውልህ ጌታው፣ ክፈተው። ምንድን ነው? አንተ ነህ ገንዘቡን የቀየርከው? አለቃ፣ የእውነት አላዩትም። ጭራሽ አልከፈትኩትም። ቆይ እነማን ናቸው? አንተ የተረገምክ ቡራክ! ሁሉም ጭምብል አድርገዋል። አንተ የተረገምክ! ለዚህ ዋጋ አስከፍልሃል። ተጉዙባቸው! ቶሎ እናምልጥ! ቶሎ በሉ ወንድሜ፣ አሁን እንሂድ። ፈልገን አግኝተን ለዚህ ዋጋ እናስከፍለዋለን። ወንድሜ እየሮጡ ነው።
ጅሎች ወጥመድ ውስጥ ገቡ። መርት ተረጋጋ ልጄ። ምን እያረግሽ ነው? ደህና ነኝ። እሺ መርት እባክህን ተረጋጋ። ቁጭ በልና ልይልህ። ተቀመጥ። እሺ በቃ እሺ በቃ እቴ ደህና ነኝ እያልኩሽ እኮ ነው። ደህና ነኝ። ለአቶ መርት በደም ስር በኩል መርፌ መስጠት አለብን። በቁስሎቹ ምክንያት በደረሰበት ችግር በፈሳሽ መልክ መድኃኒት መሰጠት አለበት። ለምን እንደዛ አደርጋለሁ? ደህና ነኝ እኮ። ሴዳ ውሰጂኝ ልጄ እባክህ የምትባለውን እሺ በል። ደህና እንደምትሆን ተስፋ አደርጋለሁ። ቆይ ላግዝህ። ሀሊዴ ከባድ ነገር ነው እንዴ? ሌላ የሚያስፈልገው ነገር አለ? አታስብና ትሩክዬ፣ ደህና ነው። ትንሽ ቁስለት ብቻ ነው። እሺ ግን ትንሽ ስለተደናገጠ ራሱን የሚጎዳ ነገር እንዲያደርግ ስላልፈለግኩኝ ነው ማስተኛው። ለዛ ነው እዚህ እንዲቆይ ለማድረግ እየሞከርኩ ያለሁት። ቢያንስ ወንድሙ እስኪመጣ እዚህ መሆን አለበት። እሺ አመሰግናለሁ ልጄ። እስካሁን ድረስ ላምን አልቻልኩኝም። ቀለበት አድርገናል። አቤት ዳሪያ፣ ምን እየሰራ ነው ዴ? እኔ ስራ እየሰራው ነው። ያው ምን መሰለች፣ ስልኬ ላይ የባንክ መልእክት እያነበብኩኝ ነው እና ሌሎችም ስራዎች ስለነበሩኝ ነው። የተፈጠረ ነገር አለ? አይ ምንም አልተፈጠረም። ወደ አንተ ጋር መምጣት ፈልጌ ነበር። ግን እኔ አሁን ልወጣ ነበረ። ማለቴ ውጭ ወጣ ብዬ የምሰራው ስራ አለ። ዳሪያ መሄድ አለብኝ። እሺ ትንሽ ልትቆይ አትችልም? እዚህ ቤት መሆን በጣም ደብሮኛል። እባክህ። እሺ ምን እላለሁ? ዳሪያ ነይ። እሺ እንግዲህ አሁን እመጣለሁ። አባትሽን ያናገርሽው? አይ እና አሁን ወዴት ልትሄጂ ነው? ቡራክ ደውሎ ነበር። ወደ ቡራክ ልሄድ ነው። ወዴትም አትሄጂም ዳሪያ። ምን ያደረግሽ ነው ማዬ? ወዴትም አትሄጂም። ይኸውልሽ ካንቺ ጋር መጣላት አልፈልግም። አሁን እሄዳለሁ ማዬ። መኪናዬን እየነዳው ቡራክ ጋር እሄዳለሁ። እሺ እዛ ስደርስ ፎቶ አንስቼ እልክልሻለሁ። ዳሪያ ምን ያደረግሽ ነው ማዬ? ልቀቂኝ። በኋላ ላይ እንዲቆጨኝ የሚያደርገኝን ነገር እንዳደርግ አታድርጊ። አትሄጂም አልኩሽ፣ አትሄጂም። እንደዛ ከሆነ ልሂድበት። ጣልቃ አትግቢ። ዞር በይልኝ። ዳሪያ ወደዛ ውሻ ጋር እንዳትሄጂ ነግሬሻለሁ። እማዬ እማዬ በሩን ክፈችው። ወደ ራስሽ እስካልተመለስሽ ድረስ ከዚህ ክፍል አትወጪም። እሺ እማዬ በሩን ክፈችው። ምን ያደረግሽ ነው? አባቴ ያደረገውን ተመሳሳይ ነገር እኔ ላይ ያደረግሽ ነው እንዴ? ዳሪያ እዛ ልጅ ጋር አትሄጂም። በቃ እማዬ በዚህ መንገድ የምታስቆምኝ ይመስልሻል እንዴ? እኔን በጭራሽ አታውቂኝም ማለት ነው። በሩን ክፈችው። እሺ ንገሪኝ፣ ልጄ ምን ልታደርጊው ነው? ምን የምን ልጅ ነው? እኔማ አባቴ ሲመጣ ጥሩ የምስራች ልነግራችሁ ነበረ፣ ግን አንቺ አሁን እንዳወራ አስገደድሽኝ። ዳሪያ በጭራሽ እንዳትዋሺ፣ እኔን እንዳትዋሺ። እርጉዝ ልትሆኚ አትችይም። አይ ማርገዝ አትችይም። በፍጹም ሊሆን አይችልም። ይሄ አይሆንም። ቡራክን አግቢ ሲባል ለምን የተቀበልኩት ይመስልሻል እማዬ? እንዴት ነሽ መሌክ? አማቼ ላገኝህ እፈልጋለሁ።
ምን ሆነሽ ነው? ስመጣ እናወራለን። በቃ ጠብቅሻለሁ። ፊሊዝ ፊሊዝ! አቤት ወይዘሮ ሜሊክ። መኪናዬን እንዲያዘጋጁልኝ ንገራቸው። ልወጣ ነው። እሺ እመቤት። እማዬ የት ነው ያለው? ሌላ ክፍል ውስጥ ነው ያለው፣ ተኝቷል። አታስብ፣ መርት በጣም ደህና ነው። በቅርብ መድኃኒት ሰጥተነዋል፣ እያረፈ ነው። አሁን ላየው እችላለሁ እንዴ? በሚገባ ውስጥ ነው። እናት ሩኬ፣ ወደ እኔ ክፍል እንሂድ። እሺ። ወንድሜ ታያለ፣ ለዚህ ዋጋውን ነው የማስከፍለው። እሺ ታየኛለህ? አዎ በሚገባ ዋጋ ይከፍላል። ትንሽ ብቻ ጊዜ ነው። እሺ ትንሽ ጊዜ ብቻ። አንተ በጭራሽ አታስብ። እዚህ እንዲኖረን የምፈቅድለት ይመስልሃል? እማዬ ሾርባ እንድትሰራለን እንድጠይቃት ትፈልጋለህ? ጎረምሳው ትኩስና ቆንጆ ሾርባ ነው። እሺ አንተ ከልክሽ። በቃ ለማዬ ልንገራት። ነርስ ወንድሜ ሾርባ መጠጣት ይችላል አይደል? አዎ ምንም ችግር የለውም፣ መጠጣት ይችላል። ለማረጋገጥ ዶክተሯን መጠየቅ አለብኝ? አይ ማለት አያስፈልግም፣ ግን መጠየቅ ብትፈልግም እንኳን የለችም፣ ሄዳለች። ወዴት ነው የሄደችው? እኔ እንጃ፣ ምንም የነገረችኝ ነገር የለም። በችኩላ ነው የወጣችው። እሺ በጣም አመሰግናለሁ። እንኳን ደህና መጣሽ መሌክ። አመሰግናለሁ ሐሽሜት። እንዴት ነሽ? መቼም የማይድነውን ቁስልህን ላድንልህ ነው የመጣሁት ሐሽሜት። በዚህ ስልክ የምትሰማው ነገር ምናልባት ያድንህ ይሆናል፣ ግን ደግሞ በሌሎች ሰዎች ላይ ትልቅ ጉዳት እናመጣል።
ወይዘሪት አሊዴ ቡራክ እንጥራልኝ። ወንድሜ ማን ፈልጎኝ ነው? ፊኮ ምንድን ነው የተፈጠረው? ሃሊዴ ምንድን ነው ማለቴ? ለምንድን ነው መሃል መንገድ ላይ ቆምሽው? ወደ ውስጥ ገባ በይ እንጂ ሻይ ቡና እንበል፣ በዛውም ቁጭ ብለን እናወራለን። እዚህ የመጣሁት አንተን ለማውራት አይደለም ቡራክ፣ ላስጠነቅቀህ ነው የመጣሁት። እነዚህን ሰዎች መፈታተንን የማትተው ከሆነ እመነኝ የባሰ ነገር ይመጣብሃል። ቆይ ለምሳሌ ምን? ቡራክ እዚህ ምን እያደረክ ነው? ለምንድን ነው ወደዚህ የመጣኸው? ምንም እያደረኩኝ አይደለም። እንግዲህ እንደምታየው ቤት ገዝቻለሁ፣ አድሼ እኖርበታለሁ። ከዚህ አካባቢ ራቅ። እነዚህ ሰዎች እዚህ እንድትኖር አይፈልጉም። በቃ ከዚህ መንደር ውጣ። ቡራክ! ሃሊዴ ስማኝ! አይሆንም! ሃሊዴ ፊኮ! አሌሪዛ